በሸገር ደርቢ ቅዱስ ጊዮርጊስ አሸነፈም። በ19ኛው የአዲስ አበባ ከተማ ህዳሴ ዋንጫ በግማሽ ፍጻሜው ቅዱስ ጊዮርጊስን ከኢትዮጵያ ቡና አገናኝቶ ጊዮርጊስ ከመመራት ተነስቶ 3-2 በሆነ ውጤት ማሸነፍ ችሏል። የቅዱስ ጊዮርጊስን የማሸነፊያ ግቦች ቢኒያም ፍቅሩ 2 ግቦችን ሲያስቆጥር ቀሪውን 1 ግብ ፉአድ ኢብራሂም በራሱ መረብ ላይ አስቆጥሯል። አቡበከር አዳሙና በፍቃዱ አለማየሁ ኢትዮጵያ ቡናን ከመሸነፍ ያልታደጉ ግቦችን በመጀመሪያው አጋማሽ አስቆጥረዋል። ከረጅም ዓመታት ቆይታ በኋላ በማራኪ የደጋፊዎች ድባብ ታጅቦ በአዲስ አበባ ስታዲየም የተከወነው የሁለቱ ቡድኖች ጨዋታ ብርቱ የመሸናነፍ ፉክክር የታየበትም ነበር። ኢትዮጵያ ቡናዎች ቀድሞ መምራት የቻሉባቸውን 2 ግቦች ካስቆጠሩ በኋላ በመከላከሉ ረገድ በእጅጉ ተዳክሞ ሲታዩ፣ በአንጻሩ ቅዱስ ጊዮርጊሶች ያገኟቸውን የግብ አጋጣሚዎች ከመጠቀም አንጻር የተዋጣላቸውም ነበሩ። ከጨዋታው መጠናቀቅ በኋላ የሁለቱ ቡድን አሰልጣኞች አስተያየታቸውን ያጋሩ ሲሆን የቅዱስ ጊዮርጊሱ አሰልጣኝ ፋሲል ተካልኝ ሸገር ደርቢ ወደ ከተማው መመለሱ በእጅጉ እንዳስደሰተው ገልጾ የኢትዮጵያ እግር ኳስ ይህንን ድባብ ለዓመታት የኢትዮጵያ ቡናው አሰልጣኝ አብይ ካሳሁን በበኩለው ከተከላካዮቻችን ስህተት ውጪ በዛሬው ጨዋታ ጥሩ ነበር ነው ያሉ ሲሆን በቀጣይ ስህተቶቻችን አርመን በፕሪሚየር ሊጉ በሚደረገው ሸገር ደርቢ ላይ አሸንፈን ደጋፊዎቻችን እንክሳለን ሲሉም ተናግረዋል። በጨዋታው 2 ግቦችን ያስቆጠረው ቢኒያም ፍቅሩ የጨዋታ ኮከብ በመባል ሲመረጥ 20 ሺህ ብር እና የክርስቲያን ዋንጫ ተበርክቶለታል። በአዲስ አበባ ስታዲየም ከ6 ዓመታት በኋላ ወደ 22 ሺህ የሚጠጋ ደጋፊ ጨዋታውን ሲታደም ከ2 ሚሊዮን ብር በላይ የአዲስ አበባ እግር ኳስ ፌዴሬሽን እንዳገኘም ታውቋል። ውጤቱን ተከትሎ በህዳሴ ዋንጫ ፍጻሜ የፊታችን እሁድ መቻልን ከቅዱስ ጊዮርጊስ ሲያገናኝ፣ ለደረጃ ደግሞ ቅዳሜ ዕለት ኢትዮ ኤሌክትሪክን ከኢትዮጵያ ቡና የሚያገናኝ ይሆናል።